የኢራን አብዮታዊ ዘብ በመጨረሻ አስፈሪውንና በድብቅ የያዘውን ሚስጥር ይፋ አድርጓል። ጨረቃ ላይ ሄዳችሁ ካልተደበቃችሁ በቀር በየትኛውም የዓለም ክፍል በምድር አራቱም ዳርቻ ብትሆኑ የአሜሪካ ወታደራዊ ሰፈሮችና የባህር ኃይል መርከቦች ብቻ ሳይሆኑ የእስራኤልንና የአሜሪካን ጥቅም የሚያስከብሩ ተቋማትን በደቂቃዎች ውስጥ ወደ አመድነት የሚቀይሩ ታይተውም ሆነ ተሰምተው የማይታወቁ አደገኛ መሳሪያዎችን እጠቀማለሁ ብሏል። ኢራን ከዚህ ቀደም የምታደርገው ውጊያ በመካከለኛው ምስራቅ የና አሜሪካ አጋር ሀገራት ላይ በሚሳኤል ጥቃቶች ብቻ እየተገደበ ነበር ያለው አብዮታዊ ዘቡ፣ ከዚህ በኋላ አሜሪካና እስራኤል በኢራን ላይ ጥቃታቸውን ከቀጠሉ ጦርነቱ ወደ ሌላ ዓለም አቀፍ ቀጠና እንደሚሻገር አስታውቋል። አብዮታዊ ዘቡ ዛሬ እንዳስታወቀው እስካሁን በነበረው ጦርነት የተጠቀመው እጅግ አነስተኛና የቆዩ ጦር መሳሪያዎችን መሆኑን ገልጾ በሚስጥር ተይዘው የነበሩ የረጅም ርቀት ዘመናዊ ሚሳኤሎች፣ የራዳር መምቻ ድሮኖችና ከድምፅ በእጥፎች የሚፈጥኑ ሃይፐርሶኒክ መሳሪያዎችን ጥቅም ላይ እንዳላዋልና በብዛት እጁ ላይ መኖራቸውን አስታውቆ ወየውላችሁ ሲል የመጨረሻ ማስጠንቀቂያውን አስተላልፏል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ፍጹም ባልተጠበቀና ማንም ሊገምተው በማይችለው ቦታ ሁሉ ኢራን እስከዛሬ ተጠቅማቸው ማታቃቸውንና ጠላቶቻችን ሰምተዋቸው እንኳን የማያውቁ መሳሪያዎቻችን እሳት ያዘንባሉ ሲሉ መዛታቸውን ተከትሎ ወታደራዊ የደህንነት ተንታኞች የኢራን ወታደራዊ ዝግጅት ከፖለቲካዊ ውሳኔ ጋር የተቆራኘ መሆኑንና እስከ ዛሬ ተሰምተው የማይታወቁ ከተባሉ አደገኛ መሳሪያዎች ጀርባ ሀገሪቷ ከሩሲያና ከቻይና ጋር በፈጠረችው ወዳጅነት ድብቅ ወታደራዊ የቴክኖሎጂ አቅም እጇ ሳይገባ እንዳልቀረ እየገለጹ ነው። ይህ በእንዲህ እንዳለ የኢራኑ ሮናቢክ የሚሳኤል ከተማ ቀድሞ ወደ ነበረበት የጥራት ደረጃ ተመልሷል። የኢራኑ ሮናቢክ የምድር ውስጥ የሚሳኤል ፋሲሊቲ ውስጡና 5 መግቢያዎቹ በሙሉ እንደ አዲስ ተገንብተው አራቱ ሙሉ የሆነ ንጽህናና አስተማማኝነት ላይ እንደሚገኙ ተረጋግጧል። በዚህ ሰዓት አሜሪካ የወደሙ መሳሪያዎቿን እያቃጠለች፣ ኢራን በበኩሏ አቋሟን ከወትሮ በተለየ መልኩ እያጠናከረች ነው። አሜሪካ በጦርነቱ 1000 ቶማሃውክ ሚሳኤሎችን፣ 1100 የረጅም ርቀት ስውር ክሩዝ ሚሳኤሎችን እና 1300 ፓትሪዮቲክ ሚሳኤሎችን የተጠቀመች ሲሆን እነዚህን ክምችቶች ለመሙላትም ለአሜሪካ ወታደራዊ ኢንዱስትሪ ውስብስብ ዓመታትን እንደሚፈጅ ተገልጿል። በሌላ በኩል የበሰለ የፖለቲካ አዋቂ እንዲሁም በሴራም የተካነ ነው የሚባለውና የአሜሪካ ዲፕሎማት የነበረው አንቶኒ ብሊንከን አሜሪካ ላለፉት 80 ዓመታት የዓለም ሀያል ሀገር ነበረች፣ አሁን ላይ ይሄ ጥሩ ትዝታ ሆኖ አልፏል፣ ከዚህ በኋላ የበላይ ነኝ ብሎ መወራጨት ትርፉ ጉዳት ነው፣ አሜሪካ ሀያልነቷ ሙሉ ለሙሉ አብቅቷል ብሏል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ እየተሰሙ ስላሉ አስገራሚና አዳዲስ መረጃዎች እንዲሁም ደግሞ ከሩሲያ፣ ከቻይና፣ ከህንድና ከደቡብ ኮሪያ ጋር የተገናኙ መረጃዎችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። አሜሪካ የወደሙ መሳሪያዎቿን እያቃጠለች ነው። ኢራን በበኩሏ አቋሟን ከወትሮ በተለየ መልኩ እያጠናከረች ነው። የቅርብ ጊዜ የአሜሪካ ኢንቴል ሪፖርቶች ለ5 ሳምንታት ጥቃቶች ቢደረጉም የኢራን አብዮታዊ ዘብ 75 በመቶ የሞባይል ሚሳኤል ማስወንጨፊያዎችንና 70 በመቶ የሚሆነውን የቅድመ ጦርነት የሚሳኤል ክምችቱን እንዳለ አስጠብቋል። በኢፒክ ፊውሪ ዘመቻ ወቅት አሜሪካ በተቃራኒው እጅግ በጣም ብዙ መሳሪያዎቿን አጣለች። አሜሪካ 1000 ቶማሃውክ ሚሳኤሎችን፣ 1100 የረጅም ርቀት ስውር ክሩዝ ሚሳኤሎችን እና
1300 ፓትሪዮቲክ ሚሳኤሎችን ተጠቅማለች። እነዚህ ክምችቶችን መሙላት ለአሜሪካ ወታደራዊ ኢንዱስትሪ ውስብስብ ዓመታትን የሚፈጅ ሲሆን ሎኪድ ማርቲን በዓመት 650 ፓትሪዮቲክ ሚሳኤሎችን ብቻ እንደሚያመርትና ፔንታጎንም በተመሳሳይ ጊዜ 100 ቶማሃውክ ሚሳኤሎችን ብቻ ማምረት እንደሚችል ይታወቃል። ይህ ደግሞ ቀጣዩን ጊዜ ለአሜሪካ በእጅጉ ፈታኝ እንደሚያደርገው ተገልጿል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለጋዜጠኞች በሰጡት መግለጫ በአሜሪካና በኢራን መካከል 47 ዓመታት የነበረውን ግንኙነት እንደገና ለማስጀመር እድል አለን ብለዋል። የአሜሪካው ምክትል ፕሬዝዳንት ይህን ተግባር ትራምፕ እንድንሰራ ጠይቀውናል፣ እኛም መስራታችንን የምንቀጥል ይሆናል ብለዋል። ኢራናውያን የኒኩለር ጦር መሳሪያ እንዲኖራቸው የሚያስችል ስምምነት በፍጹም አይኖረንም። ስለዚህ ፕሬዝዳንቱ እንደነገሩኝ አሁን እኛ ተጭነናል። በዚህ መንገድ ግን መሄድ አንፈልግም ነበር። ነገር ግን ፕሬዝዳንቱ ካዘዘን ወደዛ መንገድ ለመሄድ ፈቃደኛ ነን ሲሉ ታዛዥነታቸውን አረጋግጠዋል። ቫንስ አክለውም በአሜሪካና ኢራን ድርድር ላይ ብዙ እድገቶችና ለውጦች አሉ ብለዋል። ነገር ግን የትራምፕ አስተዳደር አስፈላጊ ከሆነ ወታደራዊ ጥቃቶችን እንደገና ለመጀመር ዝግጁ መሆኑን ገልጸዋል። ይህ በእንዲህ እንዳለ አዲሱ የሩሲያ ጀት አነጋጋሪ ሆኗል። ባለ ሁለት መቀመጫ ሱ-57 የተሰኘ የረቀቀ ተዋጊ ጀት የመጀመሪያ በረራውንም በስኬት አከናውኗል። ሩሲያ ለጦርነት ብቻ ሳይሆን በጦር ሜዳ ለማስተባበር ለፓይለት ስልጠናና ለረጅም ርቀት ተልዕኮ አስተዳደር የተነደፈው ዘ ፊፍዝ ጄኔሬሽን ሱ-57 ባለ ሁለት መቀመጫ ስሪት ሲሆን የበረራ ሙከራ መጀመሩን የሩሲያ ተቀዳሚ ምክትል ጠቅላይ ሚኒስቴር ዴኒስ ማንቱሮቭ አስታውቀዋል። ሱ-57 የጦር ጀት ከመደበኛው ነጠላ መቀመጫ በተለየ ሁለት አብራሪን ይዞ አንድ አጋዥና አንድ ዋና አብራሪ በጋራ እንዲበሩ የሚያደርግ ሲሆን ሁለተኛው ደግሞ ራዳርን፣ ከፍተኛ ትክክልነት ያላቸው የጦር መሳሪያዎችን፣ ድሮኖችን እና የታክቲክ ቅንጅቶችን ይቆጣጠራል። ጽንሰ ሐሳቡ በጣም ስኬታማ ከሆነው ከሱ-30 ምርትና ከኤምአይጂ 31 ኢንተርሴፕት ጀርባ ያለውን አሰራር የሚከተል ሲሆን የሥራ ጫናና ውስብስብ ነገሮች ባሉባቸው ተልዕኮዎች ውስጥ የውጊያ ውጤታማነትን ይጨምራል። የጦር ጀቱ የሩሲያን የኤክስፖርት አቅም ያጠናክራል ተብሎ የሚጠበቅ ሲሆን በተለይ እንደ ህንድ ያሉ ሀገሮች ባለ ሁለት መቀመጫውን ሱ-57ን በብዛት ይሸምታሉ ተብሎ ተጠብቋል። የሩሲያ ባለስልጣናት ጀቱ እንደ ጦር መቆጣጠሪያ አውሮፕላኖች ሆኖ ሊያገለግል እንደሚችልም ተናግረዋል። ይህም ለወደፊት ሰው አልባ አውሮፕላኖችን የማስተባበር ሚናዎችንና አውታረ መረቦችን ያማከለ ጦርነትን ያካትታል። ድብቁ ተዋጊ ጀት የተባለው ሱ-57 የአየር የመሬትና የባህር ላይ ኢላማዎችን ቀን ከሌት ለማጥፋት የተነደፈ ሲሆን በከባድ መጨናነቅና በላቁ የአየር መከላከያ ስርዓቶች ላይም ስኬታማነቱ ሳይታለም የተፈታ ነው። በሌላ በኩል የምስራቅ አትላንቲክ የጦር ቃል ኪዳን ሀገራት ስብስብ የሆነው ኔቶ እስከ ሐምሌ ወር መጀመሪያ ድረስ የሆርሙዝ ሰርጥ ካልተከፈተ ወደ ስፍራው ኃይል ለማሰማራት እየተዘጋጀ እንደሆነ ብሉምበርግ አስነብቧል። ሐሳቡ በአንዳንድ የህብረቱ አባል ሀገራት የተደገፈ ቢሆንም እስካሁን ድረስ በሙሉ ድምፅ ተቀባይነትን አላገኘም። በዚህ ዙሪያ ከልምዷ በመነሳት አስተያየት የሰጠችው የቀድሞ የአሜሪካ ኔቪ ፓይለት የነበረችው ሪቤካ ኔቬት የትራምፕ አስተዳደር ያለምንም ቅድመ ዕቅድ ባቡ ሰጡኝ ጦርነቱን መጀመሩ አሜሪካና አሜሪካውያንን ዋጋ እያስከፈለ ነው። የሆርሙዝ ሰርጥ ጉዳይም እንዲህ ለመወሳሰቡ ዋናው ተጠያቂ ትራምፕ ናቸው ብላለች። So the Trump administration should have planned for this as a contingency. So, that's number one. And then number two is about the fact that
it's much more difficult to be able to የትራምፕ አስተዳደር ወደ ጦርነት ከመግባቱ በፊት ሙሉና በቂ የሆነ እቅድ ሊኖረው ይገባ ነበር። በተለይ የሆርሙዝ ሰርጥ ቢዘጋስ ብሎ አስቀድሞ ማቀድ ቀዳሚው ተግባር ነበር። አሁን ላይ እኛ በሰርጡ ላይ ከዚህ በኋላ መጠቀም ስለመቻላችን እንኳን ምንም ማስተማመኛ የለም። ያለ እቅድ ወደ ጦርነት መግባት ዋጋ ያስከፍላል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ትራምፕ አሜሪካ በሞስኮ ላይ ጥላ የነበረችውን የነዳጅ ማዕቀብ በጊዜያዊነት ለማቃለል መወሰናቸውን ተከትሎ ሀገራት ከሩሲያ ነዳጅ ለመቅዳት እየተሯሯጡ ነው። ይህም አሜሪካና እስራኤል በኢራን ላይ ጦርነት በከፈቱ ማግስት የሩሲያ የነዳጅ ኢንዱስትሪ ቁልፍ ተጠቃሚ ሆኖ እየመጣ ነው ሲሉ ተንታኞች ተናግረዋል። በፓሪስ የሚገኘው የኤነርጂ ሁኔታዎች ምሁሩ ጆርጅ ቮሎሽኒ በመካከለኛው ምስራቅ ግጭት ሩሲያ ዋና ተጠቃሚ ሆና የወጣቸው የሆርሙዝ ሰርጥ መዘጋት በፈጠረው ሰፊ አቅርቦት ክፍተት ምክንያት ነው። ዓለም አቀፍ ማጣሪያዎችም የሩሲያ ነዳጅን ለማግኘት በእጅጉን ይፈልጋሉ ብሏል። ቮሎሽኒ አክሎም የአሜሪካ ውሳኔ ሩሲያን በእጅጉ ጠቅሟታል። አሁን ላይ ሞስኮ ወደ ውጭ የሚላኩ መጠኖችንና የዘይት ገቢን ከፍ ለማድረግ ወሳኝ የሆነ የንግድ መስኮትን አቅርባለች። የሩሲያ ድፍድፍና የነዳጅ ዘይት በኢራን እገዳ ወቅት የዓለም ቀዳሚ አቅርቦቶች ሆነው እንዲሰሩ አስችሏቸዋል ብሏል። የኢነርጂና የንጹህ አየር ምርምር ማዕከል መረጃ እንደሚያመለክተው ሩሲያ በኢራን ላይ በተካሄደው ጦርነት የመጀመሪያዎቹ 2 ሳምንታት ውስጥ ተጨማሪ 672 ሚሊዮን ዩሮ ወይም $787 ሚሊዮን ከዘይት ሽያጭ አግኝታለች። በዚህ ዙሪያ የተናገሩት የሩሲያው መሪ ቭላዲሚር ፑቲንም ሩሲያ ዋና የኢነርጂና የነዳጅ አቅራቢ ሀገር ሆናለች፣ ምርታችንን በተለይ ወደ ቻይናና ወደ ቴህራን ገበያዎች በብዛት ማድረስ እንፈልጋለን ብለዋል። The energy sphere, our country is one of the biggest exporters of oil, natural gas, including liquefied natural gas and coal. And of course we are willing and ready. ሀገራችን ሩሲያ ከዓለም ዋና የነዳጅ አቅራቢ ሀገር አንዷ ናት። ድፍድፍ ነዳጅ ዘይትም ሆነ ናቹራል ጋዝ በብዛት እያመረትን ነው። እነዚህ ሁሉ የነዳጅ ሀብቶቻችንን በማይቆራረጥ ሁኔታ ኤክስፖርት ለማድረግ ስራችንን አጠናቀናል። በተለይ የቻይናና የኢራን ገበያዎች ዋና መዳረሻዎቻችን ናቸው። ይህ በእንዲህ እንዳለ የኢራኑ ሮኑ አቢክ የሚሳኤል ከተማ ቀድሞ ወደ ነበረበት የጥራት ደረጃ ተመልሷል። የኢራኑ ሮኑ ኦቢክ የምድር ውስጥ ሚሳኤል ፋሲሊቲ 5 መግቢያዎቹ በሙሉ ተጠርገው 4ቱ ሙሉ የሆነ ንጽህናና አስተማማኝነት ላይ ይገኛሉ። በአንዱ በር በኩል ያለው አካባቢ ጥቂት ስራዎች ይቀሩታል ተብሏል። ኢራን በአሁኑ ወቅት ከ32 በላይ ዋና ዋና የምድር ውስጥ የሚሳኤል ህንፃዎችን ከ107 በላይ የሚታወቁ የመሿለኪያ መግቢያዎችንም ሰርታለች። ይህ የኢራን የሚሳኤል ከተማ በዓለም በጣም ሚስጥራዊ ከሆኑ የከርሰ ምድር ኔትወርኮች አንዱ ነው። በዚህ ዙሪያ የተናገሩት የደህንነት ፖሊሲ ምሁሩ ሚካኤል ማሉፍ ኢራን ሀያል ነኝ የምትለዋን አሜሪካንንና አጋሯን እስራኤልን በጋራ አጥቅተዋት ከመገዳደር አልፋ በስትራቴጂ በልጣቸዋለች። ይህም የኢራንን ጥንካሬ የሚያረጋግጥ ነው። ጦርነት ሱሱ የሆነው ኔታንያሁም በሀገሩ በመሪነት ለመቆየት ሲል ሌላ ጦርነት ማቀጣጠሉ አይቀሬ ነው ብለዋል። I think Iran will simply because they have stood up to US military might. They're fighting an asymmetric type of warfare. ኢራን አሁን ላይ ሀያል ከመሆን የሚያግዳት ምንም ነገር የለም። የዓለም ሀያል የነበረችው አሜሪካንን ብቻ ሳይሆን አጋሯን እስራኤልንም በተመሳሳይ ጊዜ በሚገባ መመከት መቻሏና በስትራቴጂ መብለጧ የኢራንንም አቅም የሚያረጋግጥ ነው። አሁን ላይ ኢራን ከአቅማቸው በላይ የሆነችው ትራምፕ ጦርነቱን ለማቆም እየተሰናዱ ቢሆንም ትልቁ ስጋት ግን ኔታንያሁ የእስራኤል መሪ ሆኖ ለመቀጠል ሲል ሌላ ጦርነት ከመጀመር ወደ ኋላ ለማለቱ ነው። በሌላ በኩል የቻይናው መሪ ሺ ጂንፒንግ ከፑቲን ጋር በመገናኘት የመካከለኛው ምስራቅ ጦርነት በአስቸኳይ እንዲያበቃ ጠይቀዋል። የቻይናው ፕሬዝዳንት ከፑቲን ጋር በቤጂንግ ባደረጉት ውይይት በመካከለኛው ምስራቅ ያለው ጦርነት በአስቸኳይ እንዲቆም ጥሪያቸውን በድጋሚ አሰምተዋል። ሺ አክለውም በባህረ ሰላጤው ያለው ሁኔታ በጦርነትና በሰላም መካከል የሚገኝ ስለሆነ
ጥንቃቄ ያስፈልጋል ብለዋል። በሌላ በኩል የበሰለ የፖለቲካ አዋቂና በሴራም የተካነ ነው የሚባለው የአሜሪካ ዲፕሎማት የነበረው አንቶኒ ብሊንከን አሜሪካ ላለፉት 80 ዓመታት የዓለም ሀያል ሀገር ነበረች፣ አሁን የጥሩ ትዝታ ሆኖ አልፏል፣ አሁን ላይም የበላይ ነኝ ብሎ መወራጨት ትርፉ ጉዳት ነው፣ አሁን ላይ የአሜሪካ ሀያልነቷ ሙሉ ለሙሉ አብቅቷል ብሏል። Because we had an American century, we had 80 years where as a result of the work that previous generations did, we were at the front of the parade and shaping things. እስከዛሬ ያሳለፍነው የአሜሪካንን ክፍለ ዘመን ነበር። ምስጋና ለበፊተኛው ትውልድ ይድረስና በጦርነት አውድማዎች ሁሉ ያለ ተገዳዳሪ ነበር አሸናፊነቱን የምንጎናጸፈው ብሎም ዓለምን እንዳሻን የምናዞረው። አሁን ላይ ያ ዘመን ተመልሶ እንደማይመጣ ማወቅ አለብን። ጂኒው አንዴ ከጠርሙሱ ከወጣ በኋላ ተመልሶ ወደ ጠርሙሱ እንደማይገባ ሁሉ አሜሪካም ዳግም ወደ ሀያልነቷ አትመለስም። ይህ በእንዲህ እንዳለ በቀጣይ ወራት በአሜሪካ በሜክሲኮና በካናዳ በጋራ አዘጋጅነት በሚከናወነው የዓለም ዋንጫ ላይ የሚሳተፈው የኢራን ብሔራዊ ቡድን ስራ አስኪያጅ አሜሪካ የዓለም ዋንጫ ቪዛ እንድታመቻች ጠይቀዋል። ጋሌኖይ ሁሉም ተጫዋቾችና ሰራተኞቻቸው የአሜሪካ ቪዛ እንደሚያገኙ አሁንም ሁላችንም እርግጠኛ አይደለንም። ለዓለም ዋንጫው ለበቁ ሁሉም ቡድኖች አስፈላጊውን የቪዛ አገልግሎት መስጠት ነበረባቸው። ፊፋ በዚህ ረገድ አስተናጋጁ ሀገር እንደ ኢራን ላሉ ቡድኖች አስፈላጊውን ትብብር እንዲያደርግ ዝግጅቱን እንዳጠናቀቀም እናውቃለን ብለዋል። ነገር ግን አሜሪካ እስካሁን ምላሽ እንዳልሰጠቻቸውም ጠቁመዋል። በዓለም ዋንጫው የኢራን ብሔራዊ ቡድን በምድብ 7 ከቤልጅየም ከግብፅና ከኒውዚላንድ ጋር ተደልድሏል። በሌላ በኩል ኢራንና ደቡብ ኮሪያ በሆርሙዝ ሰርጥ ላይ በኮሪያ መርከብ ላይ በደረሰ ጥቃት ዙሪያ ከባድ ውይይትን እያደረጉ ነው። በሲኦል የሚገኘው የውጭ ጉዳይ ሚኒስቴር በደቡብ ኮሪያ የሚተዳደረው ኤችኤምኤም ናሙ መርከብ በሆርሙዝ ሰርጥ ግንቦት 4 ቀን በደረሰበት ጥቃት ዙሪያ ጥልቅ ውይይቶችን እያካሄዱ ነው። የደቡብ ኮሪያ መንግስት ቃል አቀባይ ፓርክ ዩ ጉዳዩ ላይ የሚደረገው ምርመራ ሲጠናቀቅ እርምጃ እንደሚወሰድም ተናግረዋል። ይፋዊ ምርመራው ቀደም ሲል ሁለት ምንነታቸው ያልታወቁ የሚበሩ ነገሮች መርከቡ ላይ ፍንዳታና የእሳት ቃጠሎ እንዳስከሰቱ አረጋግጧል። ከቦታው የተገኙ ፍርስራሾች ትንተናም እየተካሄደ ሲሆን ያሉት ነገሮችና ለችግሩ ተጠያቂ የሆኑትን የመለየቱ ስራም እየተሰራ ነው ብለዋል። ተጨማሪ ግኝቶች ከተገኙም አስፈላጊውን ግንኙነት እንቀጥላለን፣ ለኢራን ወገን ማብራሪያ መስጠትን ጨምሮ ተገቢውን እርምጃም እንወስዳለን ሲሉ ፓርክ ተናግረዋል። የኛ ዋናው ቀዳሚ ጉዳይ በክልል ውስጥ የሚገኙ የመርከቦቹ ባልደረቦችን ደህንነት እንዲሁም ደግሞ ነፃነትን ማረጋገጥ ነው። እናም ለዚህም በበርካታ ተግባሮች ዲፕሎማሲያዊ ጥረቶችን እያደረግን ነው ብለዋል። በጥቃቱ ዙሪያ የደቡብ ኮሪያ ባለስልጣናት ኢራን ጥቃቱን ፈጽማለች ሲሉ ቢወነጅሉም ቴህራን ግን እኔ አይደለሁም በማለት ኃላፊነቱን እስካሁን አልወሰደችም። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች በጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ